ከሩታ ጋር ሲጣላ እንዴት ሆነሽ ስትመጭ እንደነበር ታይተሻል አይደለ? ሩታ ልጄን ሰጥቼ ወደ እናቴ ጋር ልሄድ ነው ለአንድ ወር ነው ምናምን ያለሽ ቀን እንዴት ተንበግቡገሽ እንደመጣሽ አይተሻል። ታዲያ ምን ነው 2 እና 3 ቀኗን ምናምን ነገር እንዴት አስችሎሽ የአብርሃም ሁኔታ እንዴት ሳይከብድብሽ 3 ቀን ሙሉ ጠፋሽ? እንደምትዩ አይነት ሰው ብትሆኚ ኖሮ አይ ዶንት ኖ እንጃ ካለ ብለሽ የእግዚአብሔርን ስም ጠርተሽ እንደምትናገሪው ከሆነ ያንንም ይሄንን ቃል መናገር ነበረብሽ ነው። ትዳር ባንቺ ዘንድ ቀላል ነው? ልጅ ጥሎ መሄድ ቀላል ነው? ትዳር ሲፈርስ ቀላል ነው? እኔ ብዙ በጣም ነው ግራ መታጋብ። ለበቀሏ መሳካት አንተም ልትሆን ነው። አይ እንደዛ አይደለም። አንቺ የምር ፈልጋው ቢሆን እኮ ደስ ይለኝ ነበር። ሲጀምር በስነ ስርዓት መንገድ ሄዳ ቢሆን ምንኛ ደስ ባለኝ። እኔ ይኸውላችሁ እንደውም ብዙ እኔ ልንገርሽ ይኸውልሽ እንደምትዩ ሩታ በቀል ምናምን አስባ ቢሆን ኖሮ እንደዚህ በአደባባይ መረጃ ጥላ ምን ብላ ምናምን አትበቀልም። ሴት ልጅ ብልጥ ናት፣ አንቺም ታውቂያለሽ። እንደዚህ ዝርክርክ አይደለችም። በቀል ካሰበች ተንኮል ካሰበች ሴት ልጅ በነገራችን ላይ ይሄን ሁላችሁም የምታውቁት ጉዳይ ነው። እንደዚህ በመረጃ ቪዲዮ ቀርጻ ምናምን ራሷን ነገ ወንጀለኛ ሊያስብላት በሚችል ደረጃ መረጃ ጥላ ምናምን አይደለም እኮ ሰው በቀል የሚበቀለው አይደለ? ከዚህ በፊት ታዲያ ያደረገችው ብትሉኝ ከዚህ በፊትም ያደረገችው ሆን ብላ እሱም ያደረገውን ነገር እሷን ማድረግ እንደምትችል ያ ውስጥ ተጋብታ የማይሆን መንገድ ውስጥ ገባች እንጂ ህይወቱን ማበላሸት ብትፈልግ ኖሮ እስከዛሬ ምን አስቆያት ታዲያ? በፍቅር እኮ በቃ ይሁን ይጣፍጥልህ፣ ደስ ብሎኛል፣ አንተ ከተመቸ እንደፈለግኩን ልጅህን ብቻ አሳድግ፣ ልጅህን እየመጣ ጠይቅ ምናምን ብላ በቀላሉ አጥምዳ እኮ የሆነ ሰው ተንኮል ካሰበ ሰውን መጉዳት በጣም ቀላል ነው። በነገራችን ላይ በጣም ቀላል እዚህ ምድር ላይ ሰውን መጉዳት ነው። በጣም ከባዱ ለሰው መልካም መሆን ነው። አንድ ቀን እሷ ተንኮል እንጂ ምንም ነገር አስባት አርዳድሽ ልክ አይደለም። የሆነ ሰው ጥፋተፋና እኔ አንዳንድ ጊዜ ሰው እኮ ሊያናደን ይችላል አይደለ? በብዙ ምክንያት ሊያናደን ይችላል። ግን ለወንድምሽ ያደረገችለትን ከጎኑ በነበረችበት ጊዜያቶችን አብራ ባሳለፈች ጊዜ ወንድምሽ እንኳን አብርሃም ሲመሰክርላት የነበረችውን ሩታን አትርሻት አይደለ? ከዚህ በፊት ስትይ ነበር አይደለ? አንቺ እንደዚህ አልነበርሽም ስትይ አልነበረ? ስለዚህ የሆነ በአንድ ጊዜ ወንድምሽ ላይ ስታደርግ የነበሩትን እነዛ የ3 ዓመት ነው ብቻ የብዙ ዓመታትን መልካምነትን ከጎኑ የነበረችውን ለእድገቱም ዛሬ ላይ ላለበት ደረጃም ዋናዋን ሩታን መርሳትም የለብሽም። አሁን ሲጣሉ ብዙ ነገር ደርሶባት ምናምን ነገር እኔ እንጃ ከዚህ በፊት እኮ ስትዩ ነበር አይደል? አንቺ ሴት ነሽ እረዳሻለሁኝ፣ በእርግዝና ወቅት እንደዚህ አይነት ነገር አይደለም ትንሽ ነገር እንኳን ብዙ ነገር አይምሯችንን ይበክለናል ብለሽ እኮ ስትናገሪ ነበር። ስለዚህ ልጅቷን ለምን ባገኛችሁት አጋጣሚ ሁሉ ለአብርሃም ክፉ እንደነበረች ለአብርሃም ህይወት አስጊ የሆነች ነገር አድርጋችሁ ለምን መናገር እንደምትፈልጉ አላውቅም። ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልን? ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ። ያሰባችሁትን ሁሉ ፈጣሪ አንዳች ሳይቀር ይሙላላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ወዳችኋለሁ። እውነታው ይሄ ነው። እናንተም አንድ ቀን ትረዱንና ማለት ፈልጋለሁ። ያው አብርሃም እንደነገርኳችሁ ሩታን መርጧል። ይሄ ሰዎች ግን ያላመናችሁ ወይም ደግሞ አምናችሁ መቀበል ያቃታችሁ ብዙ ሰዎች አላችሁ። እንግዲህ እውነታው ይሄ ነው። በነገራችን ላይ አምኖ መቀበል አቅቷቸው አይደለም ሰዎች ባልጠበቅነውና ባላሰብነው መንገድ አብርሃምን ስላየነው ነው። በእንደዚህ አይነት መንገድ አይደለም እኛ እንዲመለስ የፈለግነው። እንዲመለስ እኮ የፈለግነው የሆነ ከሄደበት ከሆነ ሀገር ወደ ትውልድ ሀገሩ ምናምን እኮ አይደለም፣ ወደ ትዳሩና ወደ ልጁ እናት እና ወደ ልጁ እንዲመለስ ነው። ያ ደግሞ መመለሱ ምንድን ነው? ሰላማዊ ወደ ሆነውና ዳግም ደስተኛ ሆኖ ወደሚኖርበት ትዳሩ ተመልሶ በቃ በትክክለኛ መንገድ የሆነ የምናውቀውን አይነት አብርሃም ሆኖ እንዲያወራን ወይም እውነቱን እንዲነግረን ነው እንጂ እንደዚህ የተወዛገበ የሚፈጠሩትን ነገሮች የማያውቅ ሰው ራሱን አዙሮት ወይም ፌንት ሲበላ ራሱን ሲስት እንኳን ምን እንደሆነ የማያውቅን አብርሃም አይደለም እኛ የፈለግነው። አሁን ሩታን መምረጡ እኮ አይደለም ኤፍሬም ምን ልበል ሩታ ምን ልበል እያለ እናንተ የምትሉትን ነገር ብቻ እየተቀበለ የሚያወራውን አብርሃም አይደለም፣ በራሱ ነገሮችን ማድረግ የሚችለውን የሚያወራውን አብርሃም ወይም ደግሞ እንደዚህ እንዲሆን እያደረገው ያለው ነገር ካለ በቃ ትንሽ ወይም የሆነ ነገር ተፈጥሮ ከሆነ መናገር ያልፈልጋችሁት ነገርም ካለ እንደዛ በሉና ንገሩን። በቃ በጊዜ ሂደት ነገሩን እነግራቸዋለን። አሁን ግን አብርሃም በቃ እኛ ከጎኑ እናስፈልገዋለን። ያለበት ሁኔታ ጥሩ አይደለም። በቃ የሚመራው እና ነገሮችን የሚያሳየው ሰው ያስፈልገዋል። ጥሩ ላይ አይደለም ምናምን ብላችሁ ወይም ለኦዲየንስ ማስረዳት ነው። ካልሆነ መስተቀር ምንም ያልሆነ አብርሃም ነው አሁን ሩታን ነው የምፈልገው ሄርሜላን አልፈልግም ሄርሜላን እህቴ ነሽ እያለ ያለው ምናምን ብትሉን አሳማኝ አይደለም። ይሄ ለዛ ነው ሰው ግራ የተጋባው። ሰውን ያወዛገበውም የአብርሃም ሁኔታ ነው። ይሄንን ወቁ። እውነት የለም
አብርሃምና ሩታ አንድ ላይ ሆነዋል። በቃ ቁርጣችሁን ሁላችሁ ማወቅ ያለባችሁ ሀቅ አብርሃም። በነገራችን ላይ አሁን አንድ እውነት ማውራት የምፈልገው ምንድነው እኛ አሁን የሩታና የአብርሃም አንድ ላይ መሆን የኤርሜላና የአብርሃም ነገር መለያየት ምናምን ረስተ ነው ወይም ደግሞ ወደ ጎን አድርገ ነው። አሁን የአብርሃም የጤና ሁኔታ ነው ሰውን ግራ እያጋባ ያለውም ወይም እያስጨነቀው ያለው እንጂ ሌላ ነገር አይደለም። አሁን አብርሃም እንዴት ነው ችግር የለውም የአብርሃምና የሩታ አንድ ላይ መሆን ምናምን የሚባሉ ነገሮች ይደርሳል። አሁን የሚቀድመው ግን ሰው ጤና ሲሆን ሰው ሰላም ሲሆን ነው አይደለ? ስለዚህ ያንን ነው ሰው ማወቅ የፈለገው። እኔ ምንም አልፈለኩም። የፈለኩት ነገር እኮ ተደረገ። በቃ አብርሃምና ሩታ አንድ ላይ ሊሆኑ ነበር የፈለገው። አዎ ሆኑ እኮ አልሰማሽም እንዴ? አብርሃም ሩታ መርጧል። ካልሰማሽ እንገርሽ ብዬ ነው። አብርሃም ሩታ ድራማችሁን አየሁላችሁ። እኔ አሁን ከቡዜ ሁኔታ እየተረዳው ያለሁት የአብርሃም ሩታን መምረጡ ወይም ደግሞ ብዙ ሰዎች የአብርሃምና ሩታን አንድነትና ዳግም ወደ ትዳር መመለስ መፈለግ ወይም የኤፍሬም አብርሃምና ሩታን ለማስታረቅ እያደረገ ያለው ጥረት አሁን እየተፈጠረ ያለው ነገር ነው እንጂ ያናደዳት ወይም እንደዚህ ያንበገበጋት ያለው የአብርሃም እንደዛ መሆን አይደለም። እሷ በምንም አይነት ምክንያት አብርሃምና ሩታ አንድ ላይ እንዲሆኑ ካለመፈለጓ የተነሳ የአብርሃም ምንም አይነት ሁኔታ የሚያስጨንቃት አይመስለኝም። ምክንያቱም አሁን አብርሃም የሆነ ነገር ሲሆን ምናምን እሷ መታ እዚህ ጋር ስለጨዎች ምናምን አይደለም። ከመጀመሪያውንም ተመልከቱ። እሷ አብርሃምና ሩታ ተጣልተው ይቅሩ፣ ሁለቱ መካከል ምንም አይነት ግንኙነት አይፈጠር እንጂ አብርሃም የፈለገውን አይነት የፈለገው የመረጠውን ለምን አሮጊት አያገባም? እሷ ጉዳዩ አይደለም። በነገራችን ላይ ማለት እኛ እንግዲህ አላቅም እኔ ሁላችንም ክርስቲያኖች ነን አይደለ? እግዚአብሔር አንድን ጋብቻ ነው የሚፈጥረው፣ አንድን ጋብቻ ነው አይደል የሚፈቅደው ጋብቻ ከአንድ ሴት ጋር ነው አይደለ? ስለዚህ እግዚአብሔር ያጣመረውን ሰው ሊለየው አይችልም ነው አይደለ የሚለን መጽሐፍ ቅዱሳችን። ስለዚህ ሰዎች እንዲለያዩ ሊያደርግ የሚችል ነገር ከመፍጠር ይልቅ አሁን በቀጥታ አብርሃምና ሩታ እንዲለያዩ ቡዜ ባታደርግም ግን ፍላጎት አላት፣ አብሮ እንዲሆኑ አትፈልግም። ይሄ ደግሞ ሁለቱ እንዲለያዩ ከመፈለግ የሚተናነስ ምንም ነገር አይደለም። ምንም ትንሽም ቢሆን አንድ ሰው በትዳሩ ላይ የሆነ ነገር ተፈጥሮ ያ ሰው የተፈጠረውን ነገር አስተካክሎ እንዳይታረቅ ሊያደርግ የሚችል አይነት ነገር ጓደኛም እንሁን እህትም ወንድምም እንሁን ትንሽ ካዋጣን ያ ትዳር እንዲፈርስ ካደረግናቸው ሰዎች መካከል አንደኞቹ እኛም ነን ማለት እኮ ነው። እንዳይታረቁ ማድረግ ራሱ እኮ ትዳራቸው ፈርሶ እንዲቀር እንደማድረግ ነው የሚቆጠረው። ስለዚህ ቡዜ ወንድምሽ ምርጫው ከሆነ አልፈልግም ካለ እንግዲህ ለሁለተኛ ሚስቱ አንቺም መስማማት አለብሽ ብዬ አላምንም። ከተስማማሽ ከእግዚአብሔር ከምታምኙ እግዚአብሔር ጋር እየተጋጨሽ ነው። ፈጣሪ የሰጠን ትዳር እንደዚህ አይነት አይደለም። እንደፈለግን እየወጣን እንደፈለግን የምንቦጫረቅበት ትዳር አልሰጠንም እግዚአብሔር። ምክንያቱም በትዳራችን ውስጥ እኛ አይደለንም የምንታየው፣ በትዳራችን ውስጥ እግዚአብሔርን ነው አይደለም የምናሳየው። ትዳር ራሱን የቻለ አምልኮ እኮ ነው። እግዚአብሔርን ስናመሰግን እያመለክን ነው። በትዳራችን ስንደሰት በእግዚአብሔር እየተደሰትን ነው። እግዚአብሔር በሰጠን ስጦታ እየተደሰትን ነው። ልጆቻችንን እያየን ስናመሰግን በእግዚአብሔር እየተደሰትን ነው። ስለዚህ አምልኮ ነው እያደረግን ያለን፣ ተራ ነገር አይደለም የፈረሰው። አብዛኞቻችን ውለው አዳራችን ሶሻል ሚዲያ ላይ ስለሆነ ምናምን ነገር ትዳር የሚባል ነገር ቀሎብን ሊሆን ይችላል። ብዙ ሰዎች እየተፋቱ እንደገና ሌላ ሲያገቡ እዚህ ጋር እንደፈለጉ እየሆኑ እንደገና ከዛ ሰው ጋር ተለያይተው ምናምን ሲሉ አይምሯችን በቀን በቀን ያን ነገር ስለተለማመደው ኖርማል ሆኗል። በቃ መፋታት ምን ማለት ሲንግል ማም መሆን ምናምን የሚባሉ ነገሮች ሴጣን ኖርማል አድርጎብናል። ለዛ ነው ብዙ ሰዎች በዚህ ነገር ላይ ለሁለት የተከፈሉት። አንዳንዴ ባትስማማም ዝም ማለት ያ ሰው ትዳሩን በመፍታቱ ደስተኛነትህን በመናገር ወይም በሆነ ነገር በኮመንት በሆነ ነገር ከምትገልጽ ያደረገው ነገር ትክክል እንዳልሆነ ካወቅ መፋታቱ ደስ ካሰኘ እዛው ተደስተ ብትቀር ይሻላል። በቃ መታችሁ እዚህ ጋር ትክክል እንደሰራ ጀብድ እንዳደረገ ነገር ያንን ሰው ማሞካሸትና ለዛ ሰው ማጨብጨብ የናንተ የነገ ህይወታችሁ ምን አይነት አደጋ ውስጥ እንዳለ ያስታውቃል። ስለዚህ ቡዜ ነገሮችሽ ሁኔታዎችሽ ምናምን ነገር የአብርሃምና ሩታ ኬዝ እንጂ የአብርሃምና ሩታ አንድ ላይ ሊሆኑ ይችላሉ ወይም አንድ ላይ ሊሆኑ የሚል ነገር ካየሽና ከሰማሽ ነው እንደዚህ ሁሉ ጊዜ የምትናደጁ እንጂ አብርሃም አሁን እዛ ጋር የተፈጠረው ነገር አናዶሽ እንደዚህ የሆነ ነገር አንገብግቦሽ አይደለም። ወንድምሽ እኮ ነው፣ መቅረጽ አያስፈልጋችሁም እኮ። በጓዳ ከእናት ከአባት ጋር ተሰብስባችሁ ምን ተፈጥሮ እንደሆነ ምን ሆኖ እንደዚህ እንደሆነ ማውራት ትችላላችሁ እኮ። እዚህ ጋር መጥተሽ ለአብርሃም ሐሳቢና ተጨናቂ ምናምን አድርገሽ ራስሽን እንዴት ነበርሽ ያ ሁሉ ጊዜ? እንዴት ነው እኔ ወንድሜ አደጋ ውስጥ ሆኖ እንደዛ የሆነ 2 ቀን 3 ቀን ሙሉ ታግሼ የምቀመጠው? ኖ ከሩታ ጋር ሲጣላ እንዴት ሆነሽ ስትመጪ እንደነበር ታይተሻል አይደለ? ሩታ ልጄን ሰጥቼ ወደ እናቴ ጋር ልሄድ ነው ለ1 ወር ነው ምናምን ያለሽ ቀን እንዴት ተንበግቡገሽ እንደመጣሽ አይተሻል። ታዲያ ምን ነው 2 እና 3 ቀኗን ምናምን ነገር እንዴት አስችሎሽ የአብርሃም ሁኔታ እንዴት ሳይከብድብሽ 3 ቀን ሙሉ ጠፋሽ? ይሄ ራሱ
ነበር አየሁላችሁ። ምንም አይነት ድራማ የለም። አንተ እኔ የሩታ አይደለም የገረመኝ ሩታስ ከዚህ በፊት ያደረገችው ነገር ትልቅ ነገር እያለ ይሄ አታደርግም ብዬ ምንም አላስብም። እሷ ገባ ምንም ማድረግ ትችላለች። ይሁን እኮ ሩታ እኮ ጥፋት አጥፍታለች። ማንክደው ጉዳይ እኮ ነው። በቃ አብርሃም ጥፋት አላጠፋም። እንደውም መጠርጠር ያለብሽ እንደውም መጸለይ ያለብሽ ለወንድምሽ ብቻ ጾም ጸሎት እንኳን መግባት የነበረብሽ ያኔ ሚስቱን አደባባይ ላይ ጥሎ ከሌላ ሴት ጋር በሸነኔ ሲል ፈቷት ቢሆን እሺ፣ ነፍሰ ጡር ሆና አልፈልግሽም ብሎ አንድም ነገር እንዲች የምታክል ነገር ስጋ ሳይኖርበት ልጅ ያረገዘችው ልጅ ሊወርድ ይችላል፣ የጽንጽ መጨናገፍ ቢያጋጥማት የጤና እክል ቢያጋጥማት ብሎ እንዲች አልተጨነቀም አይደለ? በዛ ሰዓት ልየት ነበርሽ? ወንድሜ በጤናው አይደለም እኔ ወንድሜን አውቀዋለሁ። እንደዚህ አይነት ጭካኔ ተግባር የሚሰራ ወይም እንደዚህ አይነት ባህሪ ያለው አይደለም። ለትዳሩም ክብር ያለው እግዚአብሔርን የሚፈራ ወንድሜ ነው ብለሽ ስትመሰክሪለት የነበረው ወንድምሽ በድንገት ያንን ነገር ሲያደርግ እንዴት ጥያቄ አልፈጠረብሽም እንዴ? በዛ ሰዓት ነበር እንደውም ለአብርሃም መጸለይም እምነት አለኝ ወዳልሽው እግዚአብሔርም ቀርበሽ መጸለይና ማድረግ ያለብሽን ነገር በእምነትሽ ማድረግ የነበረብሽ ግን አላደረግሽም። እኔ እያንዳንዷን ነገር አልረሳትም። የአብርሃም ጤና ካሳሰበሽ ሊያሳስብሽ የሚገባው ያኔ ሩታ ላይ ያንን ነገር ሲያደርግ ነበረ። ምክንያቱም ማንም ሰው በጤናው ያን አያደርግማ። አብርሃም ከታመመም የታመመው ያኔ ነው። እኔ ካለ መድኃኒዓለም ምንም ነገር አይሆንም። አንተ የፈለከው ያህል ልጥጠጥ ትችላለህ። እኔ ግን ማምነው መድኃኒዓለም አሳልፈው አይሰጠውም። እሱ ይሄንን ወቅ እንደምታስበው አይደለም። እኔ ግራ የሚገባኝ ነገር እንደዚህ መቀለጃ አደረጋችሁት ማለት እንደምትዩ አይነት ሰው ብትሆኝ ኖሮ አይ ዶንት ኖ እንጃ ካለ ብለሽ የእግዚአብሔርን ስም ጠርተሽ እንደምትናገሪው ከሆነ ያኔም ይሄንን ቃል መናገር ነበረብሽ ነው። ትዳር ባንቺ ዘንድ ቀላል ነው። ልጅ ጥሎ መሄድ ቀላል ነው። ትዳር ሲፈርስ ቀላል ነው። እኔ ቡዜ በጣም ነው ግራ የምታጋቢ። ቀናሽሻችሁት እሺ አሳየኝ። አሁንም ቢሆን ነው ቡዜ ወልሽ የወንድሜ ህይወት አላበላሽውም። የወንድሜ ህይወትን ያስተካከልኩት አሁንም ቢሆን ልንገርሽ ገብቶሻል። የአብርሃምን ህይወት አላበላሽውም። አንዳንድ ሰዎች መተሽ አበላሽታ ምናምን አትበይ። እኔ በቃ ነው ኤፍሬም ማለት ምን አድርጎ ወንድሙን ያው ህይወት ያበላሽዋል? አልደረሰበት እሱ ላይ አልነበረ እስከዛሬ ድረስ አይደለ? አሁን አይደል በዚህ 2 ወርና 1 ወር ውስጥ አይደል ኤፍሬም የመጣው እዚህ ነገር ውስጥ የተቀላቀለው? ምን አድርጎ የወንድሙን ህይወት ያበላሽዋል? እስኪ ንገሪኝ። እኔ ቆይ ማለት ግራ ነው የምታጋቡኝ። እሺ ሩታ ምናምን ባዳናት ምናምን ሊሆን ይችላል። በቃ የአብርሃም ሚስት ናት። እናንተ አማቸው ናችሁ ነው የተገናኛችሁት። ኤፍሬም እንዴት ምን አድርጎ ወንድምሽን ህይወት ሊያበላሽው ይችላል? ኤፍሬም ሊያስታርቃቸው እንደሚችል ኤፍሬም አንድ እውነት ከያዘ ሊፋታ እንደማይችል ከናንተ ሐሳብ ጋር ሊስማማ እንደማይችል ያመነበትን ነገር እንደሚያደርግ ስለምታቂ ነው እንደዚህ የምትሆኙ። አውቀሽ የሆነ ነገር አድርገሽ ያ ኤፍሬምን መልካም ወይም ጥሩ ስራ ለማበላሸት ወይም ኤፍሬም እያደረገ ያለው ነገር ትክክል እንዳልሆነ የሆነ ተንኮል ወይም ወንድሙን ለማሳበድ እያደረገ እንደሆነ ሰዎች እንዲያስቡ ለማድረግ ካልሆነ በስተቀር ተረጋግተሽ ማውራት የምትችው ጉዳይ ነው። እዚህ ይቆምልኛል እንዴ? የወንድሜን ህይወት አላበላሸውትም ትለኛለህ። አንዳንድ ደግሞ ሰዎች አላችሁ በጣም እየገረመኝ ያለው ማለት ነው። የትኛው ነው ትክክል የሆኑት እነሱ? የትኛው ጋር ነው ትክክል የሆኑት ቦታ? እስቲ ንገሩኝ። ከልጁ እናት ጋር በማይሆን መስመር እሱን እንደዚህ ጠምጥሞ ማስቀመጥ ይሄ ነው ትክክል? ከልጁ እናት ጋር መሆኑ አይዘይ ትክክል። እኔ እርግጠኛ የሆናችሁበት ነገር ካለ ለምን አትነግሩንም? ግምት ለምን ታወራላችሁ? ጠምጥሞ ሸቅጦ ምናምን እያላችሁ ተብትቦ ምናምን ከምትሉ እርግጠኛ የሆናችሁበትን መረጃ አቅርቡና አሳዩን። ሰውንም ለመውቀስ ሩታንም ለመውቀስ ኤፍሬምንም ለመውቀስ እውነተኛ የሆነ ትክክለኛ መረጃ ንገሪ። ከመሬት ተነስተን የሆነ ሰንበዲን ስለምንጠላ ብቻ ተነስተን ያንን ሰው እንዴት አድርገን እንፈርጀዋለን? አይሆንም። እንደዛ መረጃ ካለሽ አሳይን። ባየነው ነገር ላይ እንናገራለን። ምክንያቱም በቃ መረጃ ታይቷል። ፍርድ ቤትም እኮ ስንሄድ በመረጃ ነው አይደለ ሰው ላይ የሚፈረደው። ለዛ እኮ ነው አትፍረድ ይፈረድብሃል የሚባለው። ባላየነው ነገር ለምን እንፈርዳለን? ልንገምት እንችላለን፣ ሊሆን ይችላል እንላለን ከምናየው ነገር ተነስተን። ካልሆነ ግን አንቺ እንደምትዩ አንቺ ስለጮሽ የሆነ ነገር ስለሆንሽ ወንድሜ ስላንሽ እሱ ተጎድቶብኛል አይነት አክት ስላደረግሽ የሆኑ ሰዎች የሆነ ነገር አድርጎበታል ብለን ያላየነውንና እርግጠኛ ያልሆንበትን ነገር ተናግረን እንደምን እኛስ ምትሉት አንተና ሩታ የዚች የጠመጠመችው የእሷ ሴራ ነው። ምንም ሴራ ምናምን አይደለም። ቡዚ ለምዶ መለያየት ነው ሐሳቧ። መለያየት ነው ሐሳቧ። እንደዚህ ነው ሐሳቧ። ያኔ ሄርሜላን ለምን እንደዛ አላልሻትም? ይሄ አንቺ የጠመጠምሽው ነገር ነው እንጂ ወንድሜ ትዳሩንና ያልተወለደ ልጁን ጥሎ አይሄድም ነበረ። ከአንቺ ጋር በዚህ ፍጥነት እንደዚህ መነካካት ውስጥ አይገባም ነበረ። የሆነ ነገር ካላደረግሽው በስተቀር እንዴት ሰው በጤናው ትዳሩን ጥሎ አንቺ ላይ ይለጠፋል? አያቅሽ፣ አታቂው። የተገናኛችሁት አሁን በቅርብ በአቤላ ምክንያት ነው የተገናኛችሁት። ከዛ ውጭ ግንኙነት ከሌላችሁ እንዴት በአንድ ጊዜ በዚህ ፍጥነት ትዳሩን እንዴት ሊተው ይችላል? የሆነ ነገር ካላስተበተባችሁት በስተቀር ለምን አላልሽም ያኔ?
አንቺ የሩታ ሲሆን ለምንድን ነው እንደዚህ የሚያንበጎብግሽ? እኔ አልገባ ያለኝ እሱ ነው። ቡዜ ስላላየሽው ነገር እኮ መፍረድ የለብሽም። አይ ስላላየሽው ነገር ለሰው እንደዚህ አድርጓ ብለሽ መፍረድ የለብሽም። በአይንሽ ያየሽው ነገር የለም እንዳልፈርድ አድርገኛ። በነገራችን ላይ ኤፍሬም እንደዚህ በኮንፊደንስ ቆሞ ምንም ሳይመስለው ምንም የሆነ በቃ የሆነ ሐሳብ ሳይገባው ምንም ሳይሆን እያወራሽ ያለው አብርሃም ምንም እንዳልሆነ እየነገረሽ እኮ ነው። ወንድሙ ነው። የወንድሙ የሆነ ነገር ህይወቱ አደጋ ላይ ወድቆ ቢሆን ኖሮ ኤፍሬም የሆነ ነገር ማለት በቃ ይደናገጣል፣ የሆነ ነገር ሊያስረዳሽ ይፈልጋል ምናምን ነገር ወይም ወደ ነጋሽዬም ይዞት ይሄዳል ጉዳዩን እኮ። ግን እንደዚህ በኮንፊደንስ ምንም ሳይሆን እንዳንቺ ሳይውረገረግ እያወራሽ ያለው አብርሃም ምንም እንዳልሆነ ሊያስረዳሽ ፈልጎ ነው። ጸባይሽንም ስለሚያውቀው ነው። መተሽ እንዴት ልታወሪው እንዴት ልትሆኚ እንደምትችይ ስለሚያውቅ ነው እንዲህ ተረጋግቶ የሚያወራሽ። ፈለግሽ ቪዲዮ ኮል አውርተሽው እንዴን ደህና ነው ወይ? ቪዲዮ ኮል አይደለም በአካል ነው ማግኘት የምፈልገው። በአካል ደግሞ እሱ እንዲበጠበጥ አይፈልግም። አንተ ነህ እያልክ ያለው እሱ ይበለኝ፣ በቃ እንድበጠበጥ አልፈልግም፣ ዞር በይልኝ ይበለኝ። አግኝቼ እሱ አሁን ላይ ማንንም ሰው ማውራት አይፈልግም፣ ማግኘትም አይፈልግም። ወይኔ ጌታ ኢየሱስ። እኔ ማለት ነጋሽዬን ጠርተህ ምን ብለህ እነሱ ባሉበት በቃ ወንድማቸውን እንግዲህ ማግኘት ከፈለጉ ጤንነቱን ሁኔታውን ለማረጋገጥ ከፈለጉ እንደዛ ብታደርግ ኤፍሬም መልካም ነው። ምክንያቱም አንተንም እንዳያስጠቁር አንተንም ሌላ ነገር እንድትጠረጠር ከሚያደርግ ያንን ብታደርግ ደስ ይለኛል። በቃ ምክንያቱም አባቱ ልጁን ያውቀዋል፣ ወንድሞቹም እንዳንተ ወንድማቸውን ያውቁታል። ቁጭ ብላችሁ ነገሩን አውርታችሁ በቃ ከዛ በኋላ እንግዲህ የሚፈጠረው ማየት ነው። ወንድሜ ትክክል ሁኔታ ላይ ነው ያለው የሚለውን ነው ያየኸው ወይስ የሷ ፍላጎት ወይ ደግሞ ለበቀሏ መሳካት አንተም ልትሆን ነው? አይ እንደዛ አይደለም። አንቺ የምር ፈልጋው ቢሆን እኮ ደስ ይለኝ ነበር። ሲጀምር በስነ ስርዓት መንገድ ሄዳ ቢሆን ምንኛ ደስ ባለ። እኔ ይኸውላችሁ እንደውም ቡዜ እኔ ልንገርሽ ይኸውልሽ እንደምትዩ ሩታ በቀል ምናምን አስባ ቢሆን ኖሮ እንደዚህ በአደባባይ መረጃ ጥላ ምን ብላ ምናምን አትበቀልም። ሴት ልጅ ብልጥ ናት፣ አንቺም ታውቂያለሽ። እንደዚህ ዝርክርክ አይደለችም። በቀል ካሰበች ተንኮል ካሰበች ሴት ልጅ በነገራችን ላይ ይሄን ሁላችሁም የምታውቁት ጉዳይ ነው። እንደዚህ በመረጃ ቪዲዮ ቀርጻ ምናምን ራሷን ነገ ወንጀለኛ ሊያስብላት በሚችል ደረጃ መረጃ ጥላ ምናምን አይደለም እኮ ሰው በቀል የሚበቀለው አይደለም። ከዚህ በፊት ታዲያ ያደረገችው ብትሉኝ ከዚህ በፊትም ያደረገችው ሆን ብላ እሱም ያደረገውን ነገር እሷን ማድረግ እንደምትችል ያ እልህ ውስጥ ተጋብታ የማይሆን መንገድ ውስጥ ገባች እንጂ ህይወቱን ማበላሸት ብትፈልግ ኖሮ እስከዛሬ ምን አስቆያት ታዲያ? በፍቅር እኮ በቃ ይሁን ይጣፍጥልህ፣ ደስ ብሎኛል፣ አንተ ከተመቸ እንደፈለግኩን ልጅህን ብቻ አሳድግ፣ ልጅህን እየመጣ ጠይቅ ምናምን ብላ በቀላሉ አጥምዳ እኮ የሆነ ሰው ተንኮል ካሰበ ሰውን መጉዳት በጣም ቀላል ነው። በነገራችን ላይ በጣም ቀላል እዚህ ምድር ላይ ሰውን መጉዳት ነው። በጣም ከባዱ ለሰው መልካም መሆን ነው። አንድ ቀን እሷ ተንኮል እንጂ ምንም ነገር አስባ አርዳድሽ ልክ አይደለም። የሆነ ሰው ጠፋና እኔ አንዳንድ ጊዜ ሰው እኮ ሊያናደን ይችላል አይደለ? በብዙ ምክንያት ሊያናደን ይችላል። ግን ለወንድምሽ ያደረገችለትን ከጎኑ በነበረችበት ጊዜያቶችን አብራ ባሳለፈች ጊዜ ወንድምሽ እንኳን አብርሃም ሲመሰክርላት የነበረችውን ሩታን አትርሻት አይደለ? ከዚህ በፊት ስትይ ነበር አይደለ? አንቺ እንደዚህ አልነበርሽም ስትይ አልነበረ? ስለዚህ የሆነ በአንድ ጊዜ ወንድምሽ ላይ ስታደርግ የነበሩትን እነዛ የ3 ዓመት ነው ብቻ የብዙ ዓመታትን መልካምነትን ከጎኑ የነበረችውን ለእድገቱም ዛሬ ላይ ላለበት ደረጃም ዋናዋን ሩታን መርሳትም የለብሽም። አሁን ሲጣሉ ብዙ ነገር ደርሶባት ምናምን ነገር እኔ እንጃ ከዚህ በፊት እኮ ስትዩ ነበር አይደል? አንቺ ሴት ነሽ እረዳሻለሁኝ፣ በእርግዝና ወቅት እንደዚህ አይነት ነገር አይደለም ትንሽ ነገር እንኳን ብዙ ነገር አይምሯችንን ይበክለናል ብለሽ እኮ ስትናገሪ ነበር። ስለዚህ ልጅቷን ለምን ባገኛችሁት አጋጣሚ ሁሉ ለአብርሃም ክፉ እንደነበረች ለአብርሃም ህይወት አስጊ የሆነች ነገር አድርጋችሁ ለምን መናገር እንደምትፈልጉ አላ ልክ ነሽ አንተ ልክ ነሽ እያልካት ሁሉም ልክ ነሽ እያላት መጨረሻ ይችል ጥፋት ነው የሚሆነው። አሁንም ጥፋት ነው እያጠፋች ያለችው፣ መጨረሻውም ጥፋት ነው የሚሆነው። ስትሰራ ገና በልጅ በማይሆን መስመር ላይ ስትጓዝ አቁም ይብጥባል። እሱ ችግር የለውም። አሁን እኮ ወንድምሽ የስጋ ወንድሙ አብርሃምም ያንቺም ወንድም የሆነው ኤፍሬም አብሯት አለ አይደለ? ስለዚህ የሷ ይደርሳል። ይሄው ኤፍሬም አለ አይደል? ሁሉን ነገር የሚያውቀው ወይም ደግሞ ሁሉን ነገር እያስተካከለ ወይም እያደረገ ያለው ኤፍሬም አይደል? ኤፍሬምን ጠይቁት። የሷ ችግር የለም። አሁን ተውት፣ አህያውን ትተው ዳውላውን እንደሚባለው አይነት ነገር አታድርጊ። አሁን ይሄ ወንድምሽ አለ፣ ወንድምሽን አፋጭ። መክሰስም ካለብሽ ክሰሽው፣ በቃ መብትሽ ነው። ማስጠየቅ ባለብሽ መንገድ ወይም መጠየቅ ባለብሽ መንገድ ሄደሽ ጠይቂው ኤፍሬም። እስካሁን መተሽ ሩታ አትበይ። ይሄው የዛ ነገር ዋናው አብርሃም የት እንዳለ የሚያውቀው አላገናኝሽም እያለ ያለው ኤፍሬም ነው አይደለ? ደህና ነው ሰላም ነው እያለሽ ያለው ኤፍሬም ነው አይደለ? ስለዚህ ኤፍሬምን ጠይቂው። የሆነ ነገር ግን ሆነ ወየው እህቴ ስትል እንዳልሰማ ያኔ መስሜ ጥጥ ነው የሚሆነው ለአንተ ማለት ነው። እየነገርኩ ነው አሁን ላይ። አሁን ግን ወንድሜን አገናኘኝ ነው የምልህ።
ያለበት ቦታ ንገረኝ። ደብዛውን አጥፍታችሁት ደብቃችሁት ምን ልታደርጉት ነው እቅዳችሁ? እኮ እንደዛ ከሆነ እኮ በቃ አግተዋል ማለት እኮ ነው። የአብርሃም የጤና ጉዳይ አስጊ ከሆነ አግተውታል፣ ወንጀል ነው የሰሩት። ስለዚህ ክሰሻቸው በቃ የታባቱ በቃ ክሰሻቸውና እንግዲህ የሚሆነውን እናያለን። ያን ብታደርግ ይሻላል። ሌላ አዲስ ነገር እኮ የለም። ጤነኛ ነህ? እኔ ጤነኛ ስለሆንኩ እኮ ነው እንደዚህ እያወራሁሽ ያለሁት ያሳልፉ እኮ እስከዛሬ ድረስ እያሳልፉ ነበር። ያሳልፉ ግን ሰው ያገኝበት ልጁ እኮ ካሳለፉ በኋላ ሰው ያገኘዋል። ወይኔ ጉዴ ፈላ። ምንድን ነው የሆነ ያለው? ምንም ባሽ እንዲመጣ አንፈልገው። በነገራችን ላይ ኤፍሬም አብርሃምን ማንም ሰው እንዲያገኘው ያልፈለገበት አንዱ ምክንያት አብርሃም ወደ ቀልቡ እንዲመለስ ስለፈለገ ነው። እንዲረጋጋ የፈለገው የሆነው ነገር አለ። አብርሃም ላይ ተከስቶ የነበረ ነገር አለ። ስለዚህ አሁን ተረጋግቶ ወደ ራሱ እንዲመለስ በደንብ ወደምናውቀው አብርሃም እስኪመለስ ድረስ ሰዎች አግኝቶት አይምሮ እንዲበክሉት ወይም እንዲረብሹት ወይም ደግሞ ኤፍሬም እያደረገ ያለውን ነገር እንዲያሰናክሉበት ስላልፈለገ ነው። እንደዛ ነው የሚመስለኝ። ለዛ ነው ኤፍሬም እንዲህ በኮንፊደንስ ተረጋግቶ እያወራት ያለው እንጂ አብርሃም የሆነ ነገር ቢሆን ኖሮ ኤፍሬም እንደዚህ የሚረጋጋበት ምንም አይነት ምክንያት የለም። ምክንያቱም ወንድሙ ነው። ከጋሽዬ ጋር ያጣለዋል፣ ከእናቱ ጋር ያጣለዋል። በቤተሰብ መካከል ትልቅ ጦርነት ነው የሚከሰተው በዚህ ጉዳይ። ይህንን ኤፍሬም ሳይገነዘብ ቀርቶ አይደለም። አብርሃም ዛሬ የት እንዳላለቅም ትሄዳለህ ከኔ ጋር እንሂድ። እስካሁን ድረስ የለፈለፈው ከኔ ጋር ይመጣ። የት እንዳላላቅ በመጀመሪያ ደረጃ ተረጋጊ። አንቺ አልሰማም። እንሂድ እኮ ተረጋጊ። አንቺ እየተረጋጋሽ አይደለም። ተረጋጋ። ከፈለክ አብርሃምን አገናኝ እኮ እንደዚህ ሆነሽ ላገናኝሽ አልችልም። አገናኘኝ። አይመለከትህም አንተ። አይ እሺ ይሁን ብቻ። ነገሩ በጣም እየከፋ ነው ብራዘር፣ እየከፋ ነው ይሄ ነገር። እኛ የለንበትን ብቻ ፈጣሪ ነገሮችን መልካም ያድርግ። ሌላ ምንም ብለው ነገር የለም።